በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰዱሱ ለወርኃ ጥር በዛቲ ዕለት ቦአ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ውስተ ቤተ ግዝረት ወፈጸመ ሕገ ኦሪት በከመ ይቤ ሐዋርያ ጳውሎስ ልሳነ እፍረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ እፍረት ሐዋርያው ጳውሎስ ጌታ ክርስቶስ በሥጋው ግዝረትን ተቀበለ፣ ለአባቶች የተሰጠውን ቃል ኪዳንም ይፈጽም ዘንድ ብሎ እንደተናገረ ለብዙዎችም ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እነርሱ እንዳሰቡት ሆኖ ቢሆን ኖሮ አይሁድ ታላቅ ምክንያትን የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጸመ። ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን። የፋሲካውንም ቂጣ በላ፣ በእርሱም ፈንታ ሥጋውን ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜ ሕፃኑን ሊገዝሩት ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙንም ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙንም እንዲሰይመው ብልህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገርዝ ባለሙያ መጣ። ያም ባለሙያ ሕፃኑን ጌታችን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንድገርዘው ሕፃኑን በጥንቃቄ ያዙት አላቸው። ሕፃን ጌታ ኢየሱስን መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆቹ መድኃኒት ይሆናል አለው። የክብር ባለቤት ጌታችን ኢየሱስ ክርስቶስም ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜም ምላጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች ድንግል እመቤታችን ማርያምን ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ ትገርዘኝ። እንዲህ አለው። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ ትገርዘኛለህን? ወይስ ተውከኝ? ወይም አባቶች እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶችህ አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝብ ሁሉ አባቶች የሆኑ ናቸው። እንደ እነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያን ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጣቸው ያችን ግዝረት ዛሬ ለእኔ ሰጠኸኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደ መውጣቱ የጌታችን ግዝረቱም የማይመረመር ሆነ። እንዲሁም ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁ ፈቀደ። ከረቀቀ ጥበቡ ችሎታውን በመገረዝ ከሥጋው ምን ሳይቆረጥ ገለጠ። አዳምና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያ ባለሙያ ገራዥ ይህን ታምር ባየ ጊዜ የሕፃኑን ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ከኢየሱስ እግር በታችም 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህም በኋላ ከጌታችን ከኢየሱስ ከታምራቱ ያየውና የሰማውን እየተናገረ ወደ ቦታው ሁሉ ሄደ። ለእርሱም ለጌታችን ከቸር አባቱ ጋራ ማሕያዊ ከሆነ ከመንፈስ ቅዱስም ጋራ ክብር ምስጋና ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። ሰላም ለግዝረትከ በመዋይል ሰሙን ከመትፈጽም ለሊከ ሥርዓተ ኪዳን እንተ ወሀበከ እግዚኦ አመ ቀዳሚ ዘመን ግዝረተ መጥባይት ለወልደ ታራ ምእመን ወበእብነ እዝህ ለአውሴ መስፍን። በዚህችም ቀን ዳግመኛ የአባታችን የኖኅ የዕረፍቱ መታሰቢያ ነው። እርሱም ከአባታችን አዳም 10ኛ ትውልድ ነው። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋት ውሃ እንደሚደመሰስ አምላካዊ ምስጢርን የሚያይ ሆነ።
ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመትም ድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ። ከዚህም በኋላ ሚስት እንዲያገባ ጌታ አዘዘው። ሥጋ የለበሰ ሁሉ እንደሚደመሰስ ከእርሱ ዘር በቀር የሚተርፍ እንደሌለም ነገረው። የአቡዜር ልጅ የሆነች ሃይከል የምትባል ሴት አገባ። ወደ እርሷም 3 ጊዜ ገባ። ሴምን፣ ካምን፣ ያፌትንም ወለዳቸው። ከዚህ በኋላ እግዚአብሔር ኖኅን እንዲህ አለው፣ ከዚህ ደብር ቅዱስ እንጨቶችን ቁረጥ፣ 4 ማዕዘን አድርገህ ላንተ መርከብን ስራ። ውጯንና ውስጧንም የዶሮ ማርና ሙጫ ለቅልቃት አለው። አቆልቋይዋን 300 ወርዷን 50 ቁመቷን 30 ክንድ አድርገህ ስራት አለው። ለዚያችም መርከብ መስኮት አውጣላት። አንዲት ክንድ ስትቀር በመጨረሻም በደረሰች ጊዜ በዚያ የጎን ደጃፍ አውጣላት። የአዳራሽነቷ እርከንን ስራላት። 3 ክፍል አድርገህም ስራት። የመጀመሪያው ክፍል ለአራዊትና ለእንስሳ ይሁን። ሁለተኛው ክፍል ለአዕዋፍና ለተንቀሳቃሽ ሁሉ ይሁን። 3ኛው ክፍል አንተና ለልጆች ከሚስቶቻቸው ጋራ ይሁን። ሁለተኛም እንዲህ አለው፣ ከምትመገቧቸው መብሎች ሁሉ አስገባ፣ በአንተ ዘንድ አኑር። ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆንሃል። ከዚያም በኋላ ኖኅ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወል 3 ጊዜ የሚደወልበትን ሥርዓት ሠራ። በመጀመሪያ ለሥራ እንዲሰበስበው፣ ሁለተኛም ለመብል እንዲሆን፣ 3ኛም ለረፍት እንዲሆን ይህን ሥርዓት ሠራ። ከጥፋት ውሃ ስለ መዳን መርከብን ሲሠራ የቃየል ልጆች ኖኅን አይተው ዘበቱበት፣ እንዲህም አሉ፣ ይህ ሽማግሌ አብዷል። ውሃዎች ወደ ተራራዎች ራስ ይወጣሉ፣ እንዴት ይለናል? ከዚህ በኋላ ኖኅ የአባታችን አዳምን ሥጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከቡ አስገቡ። ኖኅም ወደ መርከብ ገባ። ሚስቱ ልጆቹንና የልጆቹ ሚስቶች ከጥፋት ውሃ ለማዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍ ተባይትና አንስት 7 ንጹሐን ካልሆኑ እንስሳትም 2 ሴትና ወንድ አስገባ። ከዚህም በዚያች ቀን ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። በምድር ላይ 40 ቀን 40 ሌሊት ዝናም ሆነ። ውሃም መልቶ መርከቢቱን አንሳፈፋት። ምድርንም ለቀቀች። ውሃውም በምድር ላይ እጅግ በዛ። ከሰማይም በታች ያሉትን ረጃጅሞች ተራራዎችንም ሁሉ ሸፈነ። ውሃውም በላያቸው 15 ክንድ ያህል ከፍ አለ። ሥጋ የለበሰ ሁሉ ከአዕዋፍ ከእንስሳ ከምድር አራዊትም ሁሉ በምድር የሚኖርና ሰውም ሁሉ ሞተ። ውሃውም በምድር ላይ 150 ቀን ያህል አየለ። እግዚአብሔርም ኖኅን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ ነፋስንም በምድር ላይ አመጣ። ውሃውም ጎደለ፣ የቀላይ ምንጮችም ተደፈኑ፣ የሰማይ መስኮትም ተዘጋ። ከሰማይ የሚወርደውም ዝናብ ቆመ። ውሃውም እያለቀ ከምድር ይሸሽ ጀመር። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በ7ኛው ወር በ12ኛው ቀን በ17ኛው ሰርቀ ሌሊት በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየጎደለ ይሄድ ነበር። 11 ወርም በሆነ ጊዜ ከወሩ በመጀመሪያው ቀን የተራራዎች ራሶቻቸው ታዩ። ከ40 ቀንም በኋላ ኖኅ የሰራውን የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎድሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃው ከምድር እስካለቀ ድረስ አልተመለሰም። ከእርሱ ቀጥሎ ውሃው ከምድር ላይ ጎድሎ እንደሆነ ታይ ዘንድ ርግብን ላካት። ርግብም እግሯንም የምታሳርፍበት ቦታ አላገኘችም። ወደ እርሱም ወደ መርከብ ተመለሰች። ውሃው በምድር ሁሉ ላይ ነበርና እጁን ዘርግቶ ወደ እርሱ ወደ መርከብ አስገባት። 7 ቀንም ቆይቶ ዳግመኛም ምድርን ታይ ዘንድ ርግብን ላካት። ርግብን በማታ ጊዜ ወደ እርሱ ተመለሰች። በአፏም የዘይት ቅጠል ይዛ ነበር። ኖኅም ውሃው ከምድር ላይ እንደጎደለ አወቀ። 7 ቀንም ቆይቶ ዳግመኛ ርግብን ላካት። ደግማ ወደ እርሱ አልተመለሰችም። የኖኅ ዕድሜም 601 ዓመት በሆነ ጊዜ በመጀመሪያው የወሩ መባቻ ውሃው ከምድር ላይ ተቋረጠ። ኖኅም የሰራውን የመርከብ ድፍነት ገለጠ። ጨረቃ ሰርቅ ባደረገችበት በ12ኛውም ቀን በሁለተኛውም ወር ምድር ደረቀች። እግዚአብሔርም ኖኅን አንተ ሚስትህም ልጆችም የልጆች ሚስቶችም ካንተ ጋር ያለም ሁሉ ከመርከብ ውጡ አለው። ኖኅም ወጣ፣ ሚስቱ ልጆቹም የልጆቹም ሚስቶች ከእርሱ ጋር እንስሳቱም ሁሉ ወጡ። ኖኅም ለእግዚአብሔር መሠዊያን ሠራ። ከእንስሳት ከአዕዋፍ ንጹሕ ከሆነው ሁሉ በመሠዊያው ላይ መሥዋዕትን አቀረበ። እግዚአብሔርም መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣
ስለ ሰው ክፋት ምድርን ሁለተኛ እንዳላጠፋ ተናገርኩ። በሰዎች ልቡና ክፋት ከሕፃንነታቸው ጀምሮ ሁልጊዜ ጸንቶ ኖሯልና ከዚህ በፊት እንዳደረግኩት ሥጋ የለበሰውን በሕይወት ያለውን ሁሉ ዳግመኛ አላጠፋም። ምድር ጸንታ በምትኖርበት ዘመን ሁሉ ዘር፣ መከር፣ ቅዝቃዜና ሙቀት፣ በጋና ክረምት፣ መዓልትና ሌሊት አይቋረጥም። እግዚአብሔር ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፦ ብዙ ተባዙ፣ ምድርንም ሙሏት፣ ግዟት። ከእናንተ ጋር ኪዳኔን አጸናለሁ። እንግዲህ ወዲህ ሥጋ የለበሰ ሁሉ በጥፋት ውኃ አይሞትም አለ። በእናንተና በእኔ መካከል በምድርም መካከል ለመሐላዬ ምልክት አድርጌ ቀስቴን በደመና ውስጥ አኖራለሁ። ከጥፋትም በኋላ ኖኅ ምድርን ይቆፍራት ያርሳትም ጀመር። የወይን ተክልንም ተከለ። ወይንም ጠጥቶ ሰክሮ በድንኳን ውስጥ ተራቆተ። የከነዓን አባት ካም የአባታቸውን እርቃን አይቶ ሳቀ። ወደ ውጭም ወጥቶ ለሁለት ወንድሞቹ ነገራቸው። ያፌትና ሴም ልብስ ወስደው ሁለቱም በትከሻቸው ላይ አደረጉ። የኋሊትም ሂደው የአባታቸውን እርቃን ሸፈኑ። ፊታቸውንም ወደ ኋላ ዞሩ። የአባታቸውንም እርቃን አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖኅም እንዲህ አለ፦ ከነዓን የተረገመ ይሁን፣ ለወንድሞቹም ተገዥ አገልጋይ ይሁን። የሴም ፈጣሪ እግዚአብሔርም ይመስገን። እግዚአብሔርም የያፌትን አገር ያስፋ፣ በሴም ቤትም ይደር። ከነዓንም አገልጋይ ይሁን። ኖኅም ከጥፋት ውኃ በኋላ 350 ዓመት ኖረ። የኖኅም መላ ዕድሜው 950 ሆነ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለኖኅ በሕቁ ምስለ ብእሲቱ ወደቂቁ በገቢረ ታቦት ላዕሌሁ እለተሳለቁ በዝናመ ድምሳሴ ወበማየ አይህ ሀልቁ ውእቱሰ አምሰተ በጽድቁ። በዚህችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ነው።